ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ለዚህ ሰዓት በቅተናል ማለት ነው። በዚህ ቻናል ለሁለት ቀን ጠፍተናል። በጣም ይቅርታ እንጠይቃለን። ለሁለት ቀን የጠፋ ነው እሳቸውን ስለ ለመምጣት ነው። ብዙዎቻችሁ ስትጠይቁኝ ነበረ፣ ለምን ብቻ አንተ ትመጣለህ እሷ ለምን አትመጣም ስትሉ ነበረ። ይሄው ዛሬ መተናል ማለት ነው። ትናንትም በዛኛው ቻናል መተናል። ብዙዎቻችሁ እንኳን ደህና መጣሽ የሚል ዝግት ያለ አቀባበል፣ ይኸው ቀይ ምንጣፍ ብቻ ነው የቀረውና ስላልሄድኩ ነው ቤት ያደረጉልኛል። እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ በጣም ደህና ነን። ሁላችሁ በያላችሁበት ሰላማችሁ ብዝት ይበል። ለረጅም ጊዜ ነው ጠፍቼ የመጣሁት። እንግዲህ ትናንትም እያልኩ ነበር፣ ለአንድ ወር አካባቢ ጠፍቼ ነው የመጣሁት። ግን ቢሆንም ስለጠየቃችሁኝና ደህንነቴን ያው በኮሜንትም እየጠየቃችሁ ስለነበር ለሱም በጣም አመሰግናለሁ። ከልቤ በጣም ወዳችኋለሁ። ስለጠየቃችሁኝን ጭምር በጣም ነው አመሰግነው። እንግዲህ ከዚህ በኋላ እመጣለሁ አለሁኝ። ያው እንግዲህ ልጆች ማሳደግ ከባድ ነው፣ እናትነት ከባድ ስለሆነ ወጣ ገባ እላለሁኝ። እንግዲህ እመጣለሁ ከዚህ በኋላ። ለአቀባበሉ እንዴት አየሽው? በጣም ነው እውነት፣ በጣም አመሰግናለሁ። አዎ ልዩ አቀባበል ነበረ። ይህን ያህል ቦታ እንዳለኝ ራሱ የእውነት ከልቤ አላወቅኩም ነበር። በጣም ሙሉ ኮሜንቱን የሰራኑ ቪዲዮ ሁላ ምንም አስተያየት አልሰጣችሁበትም ነበር። በሁላችሁም ዌልካም ብላችሁኛል፣ እንኳን ደህና መጣሽ ብላችሁኛል። በጣም አመሰግናለሁ። እናንተም እንኳን ደህና ቆያችሁልኝ። ወዳችኋለሁ። ኦኬ ዛሬ እንግዲህ ለየት ባለ ቪዲዮ መተናል። በጣም የሚገርም ቪዲዮ ነው። አብርሃምና ሩታ ይቅርታ ተጠያየቁ እና እርቅ ፈጠሩ። ኤፍሬም እንግዲህ ትላንትና አንድ ነገር ተናግሯል። አብርሃምና ሩታ በቅርብ ጊዜ ውስጥ ይጋባሉ፣ ይታረቃሉ እና ይጋባሉ ብሎ ነበረ። ዛሬም ዳዊትን አግኝቶ እንደዚሁ ነው ያለው። ወይ ዛሬ ወይ ነገ ሰላም ይሆናል፣ ድግሱ አልቋል ምናምን ነገር ነው ያለው እና ዳዊት ግራ እስከሚጋባ ድረስ ጤነኛ ነህ ሆይ እስከሚለው ድረስ እንደውም መጨረሻ ላይ አሞኛል ሲል አዎ ታመሃል፣ እውነትም ታመሃል እያለው ነበረ። ቡዜንም ከቡዜ ጋር ሩታና ቡዜንም አስታርቋት ነበረ። ትላንትና ደግሞ ከሌላ ሰው ጋር በሰራው ቪዲዮ ሩታና አብርሃም በቅርብ ይጋባሉ ብሎ ማታ ደግሞ ሄርሜላ ጋር ሄዶ ይቅርታ ጠይቆ አብርሃምን አንተ ምርጫ ከሄርሜላ ጋር ከሆነ እኔ ደስተኛ ነኝ፣ ላጠፋኋቸው ነገሮች በጣም ይቅርታ ብሎ ይቅርታ ጠይቆ ነበር እና ዛሬ ደግሞ ዳዊትንም አግኝተው እንግዲህ በቅርብ ቀን ጉዳዩ አልቋል፣ ጨርሰናል፣ በቅርብ ቀን አንድ ይሆናሉ፣ ሁላችሁም ትደመማላችሁ የሚል ንግግርን ከተናገረ በኋላ ሁለቱን አገናኝተው ሩታ ነገሮቹን ለስለስ አድርጋ ድፍንፍንፍንፍን አድርጋ ይቅርታ ብላለች። የእነሱ መታረቅ ለልጃቸው አሪፍ ነው አሁን ቤተሰቦች፣ ምክንያቱም ሁለቱ ተጣሉ ማለት በመሀል ላይ የሚጎዳው ልጅ ነው። አንድ ላይ መኖር አለመኖር አይደለም። አንድ ላይ መኖሩ ምናልባት እንግዲህ አብርሃም ለሰው ልብ አያስብም ማለት ነው። ምክንያቱም እዚህ ጋር ለሄርሜላ ብዙ ቃል ይገባላት፣ እንደገና ደግሞ በዚህን ሰዓት ላይ እርጉዝ ናት። እንዲህ እያለ አሁን ከሩታ ጋር ታርቆ አንድ ላይ የሚኖር ከሆነ እዚህ ጋር የሚጎዳ ሰው አለ። ችግሩ የአብርሃም ነው ማለት ነው። ለምን ሰው አምኖ ህይወቱን ሰጥቷችሁ ብዙ ነገራቸውን የሰጣችሁ ሰው መልሳችሁ የምትጎዱት ከሆነ ልክ አይደለም። ምክንያቱም ሩታና አብርሃም የጨረሱት ጉዳይ ነው። ጨርሶ ወይ ሄርሜላ ጋር አለመሄድ ነበረበት መጀመሪያ ማለት ነው። ግን የዛሬው እርቅ ዝም ብሎ ሰላም የመፍጠር ለልጃቸው ሲሉ ሰላም የመፍጠር ከሆነ እንቀበለዋለን፣ እርቁን እንቀበለዋለን። ግን ደግሞ እርቁ የሆነ ተንኮል እንዳለበት በደንብ በግልጽ ያሳያል። ምክንያቱም በግልጽ ነው። ኤፍሬም እኔ በጣም የገረመኝ አብርሃም ኤፍሬም ሲያመሰግነው እስካሁን የሚሰራውን ቪዲዮ አያየውም ወይ ነው። ኤፍሬም የሚለውን ነገር አብርሃም ማየት ያቃተው ለምንድን ነው ወይስ ደግሞ ወደ ሩታ መመለስ ይፈልጋል? አብርሃም ግራ እያጋባን ያለው እንዴት አየሽው? እኔ የሆነ ምንም ያልተዋጣልኝ ነገር አለው። ይቅርታው ዳኒ እንዳለው ለልጁ ለልዑል ከሆነ
በሱ ሳይድ ትክክል ነው። ለልዑልም ብቻም ሳይሆን ትክክለኛ ነገር ከሆነ ትክክለኛ እርቅ ከሆነ ለሩታም ለአብርሃም በተገናኙ ቁጥር አብሮ እንደኖረ ሰው ትናንትና ባልና ሚስት ሆነው ልጅ እንዳፈራ ሰው በክብር መነጋገሩ ትክክለኛ ነገር ነው። መነቋቆር፣ ይሄ በቃ አላስፈላጊ ነገሮች ማድረጉ ከነሱ ካሉበት ስታተስ አንጻር ትክክልም አይደለም። ለልዑል ደግሞ የተሻለ የእድገት ሰላማዊ የእድገት ጊዜ ይኖረዋል ብዬ ነው ማስበው። ምክንያቱም ሁለቱ በሰላም መነጋገር ከቻሉ በልጃቸው ጉዳይ ብቻ በሰላም መኖር ይችላሉ። እሱ ጥሩ ነው። ግን ደግሞ እኔ ያልተዋጠልኝ የኤፍሬም ነገር ነው። ኤፍሬም እንግዲህ እንዳየነው ነው እስካሁን ቪዲዮዎች ላይ እንዳየነው እያለው አንድ ቦታ የሚረግጥ ሰው አይደለም። እዛ ጋም እዚህ ጋም እያለ ያለ ሰው ነው። ሌላው ደግሞ ከዳዊት ጋር በነበረው ቪዲዮ ላይ ታችሁት ከሆነ በጣም በቃ ደረቱን ነፍቶ ነበር ስለ እርቁ እየተናገረ ያለው። ይሄ ማለት ከሩታ ጋር የተመካከሩት ነገር እንዳለ የሚያሳውቅ ነገር። በጣም ደረቱን ነፍቶ ነው ለዴቭ እየነገረው የነበረው። ሌላው ደግሞ ተንኮል እንዳለበት እዛው ቪዲዮ ላይ ያየሁት እኔ የተገነዘብኩት ድግስ የሚጠራው ሰርግ ተደግሷል አለ። ሰርጉ የሚጠሩት ወዳጅ ዘመድ አይደለም፣ ጠላቶቻችን ናቸው። እና ቤተሰብ ምን ማለት ነው? ለጠላት የሚደገስ ድግስ ምን አይነት ድግስ ነው? እኛ እናቅ እንደ ሀገራችን እኛ ድግስ ተደግሶ ወዳጆቻችን ጓደኞቻችን ነው ሲጠሩ ነው የምናውቀው። እና ምን ያህል ተንኮል ያዘለ እርቅ እንደሆነ ነው እኔ የሚገባኝ ማለት ነው። እና በአንድ ጊዜ ነው እርቁም የተፈጠረው። ምንም መለማመጥ የለው ምን የለው። አብርሃምም እሺ ነው ያለው፣ ከአንዳንድ ነው ያለው። እና ትናንትና ያለፉት ነገሮች በእርግጥ ወንድሙ ስለሆነ አክብሮት ሊሆን ይችላል። ግን ደግሞ ይሄ ህይወት ነው። ወንድምም እናቱም ቢሆኑ የመጡበት ነገር ልክ ካልሆነ አክብሮት በተሞላው መንገድ ልክ አይደለም መባል አለበት እንጂ የመጣውን ነገር ሁሉ የሚቀበል ከሆነ አብርሃም ህይወቱ ሙሉ በህይወት እስካለ ችግር እያስተናገደ ነው የሚኖረው። ኖ ማለት መቻል አለበት። የሆነ ገደብ ማድረግ አለበት። የሱ የዋህነት እስከ መቼ ነው? የሱ ሰው ማመን እስከ መቼ ነው? ወንድሙ ነው። ግን ደግሞ ወንድሙም ቢሆን ስለተሳሳተ ልክ አይደለም ኤፍሬም የማይልበት ምክንያት ምንድን ነው ብዬ እኔ በጣም አናዶኛል። የዛሬው እርቅ ላይ አብርሃም ለምንድን ነው እርቁን የፈለጋችሁት እንኳን ብሎ አልጠየቃችሁም። አዎ እንግዲህ ምንድን ነው መሰላችሁ አብርሃም ጤነኛም አይመስለኝም። ምክንያቱም አሁን የሚያደርጋቸው ነገሮች ሄርሜላ ላይ የሚፈጥረውን ነገር እንኳን እያስተዋል አይደለም። እርጉዝ ናት። እርቅ መፍጠሩ ችግር የለው። ግን ደግሞ ሩታ ሁል ጊዜ አብርሃምን እንደዚህ በሆነ ታይም ላይ እጥፍ ብላ ይቅርታ ትላለች። በደሎቿን ማውራት አትፈልግም። ያደረገችውን ማውራት አትፈልግም። ጥፍትልና አብርሃምን የማይሆን ነገር ውስጥ ስትከት ነው የምናየው። ገብቷችኋል? ሰው እንዴት ከትላንቱ አይማርም? ትላንት ከፈጠረው ከደረሰበት ነገር መማር የሚያቅተው አብርሃም ከሱ ጋርም ያለ ሰው እንዲሁ እየተጎዳ ይሄዳል ማለት ነው። አብርሃም ብቻ ሳይሆን አሁን ሄርሜላም እንዲሁ እየተጎዳ ትሄዳለች ማለት ነው። በአብርሃም ዙሪያ ሲመጡ አብርሃምን እጃቸው ላይ ሲያስገቡ ሄርሜላን በዚህ ዙሪያ በቀላሉ ለማጥቃት ይመቻቸዋል ማለት ነው። ገብቷችኋል አይደለ? ስለዚህ ምን አስቦ ነው እርቁ በምን መንገድ ነው? አንደኛ መጨረሻ ላይ ብቻ ነው እሱ እርቁን ትፈልገዋለህ ወይ ሲሉት ስትለው እሷ ራሱ አዎ ፈልገዋለሁ እንደሚፈልገው ተናገረ። ቢያንስ ልጃችንን እንደዚህ ሰላም ሆነን ሳንነቋቆር ልጃችንን የማይበት ኮንዲሽን ቢፈጠር ፈልገዋለሁ። ስንት ጊዜ እንደዚህ ሆኗል ነው ዋናው ነገር። ስንት ጊዜ እንደዚህ ሆኗል። አንዳንድ ጊዜ እኮ ይቅርታ ልክ ነው፣ ያለ ቦታው ግን ዋጋ ያስከፍላል። ያለ ቦታው ደግሞ ይቅርታ ለማያቅ ሰው ደግሞ ዋጋ ያስከፍላል ማለት ነው። ገብቷችኋል አይደለ? ስለዚህ አሁንም ሌላ ወጥመድ ውስጥ የገባው እንጂ አብርሃም በእርግጠኝነት አብርሃም ሳይሆን የበለጠ የምትጎዳው ሄርሜላ ናት ማለት ነው። ዛሬ አሚርም ብሏል፣ ቡዜም ማስጠንቀቂያ ሰጥታለች። ተንኮል እንደሆነ በደንብ ታውቋል። አብርሃም ደግሞ እያወቀ ነው ይሄን ነገር እያደረገ ያለው። አንደኛ ኦዲየንስ በደንብ እየነገራቸው ነው፣ እኛ እየነገርናቸው ነው። ሌላው ደግሞ ራሱ ፈረንጁ ትላንትና በደንብ በማስመሰል አብርሃምን የፈለገ እጃችን ላይ ማስገባት እንችላለን የሚል ቪዲዮ ሰርቷል። ቀጥታ እሱንም ጠርቶ አድርጎታል።
ኤፍሬም እያደረገ ያለውን ነገር በደንብ ያውቃል። ይሄን እያወቀ ሰው ይሄን እያየ ሰው ለምንድን ነው ወጥመድ ውስጥ የሚገባው? ነው ፍላጎት አለው ማለት ነው። ስለዚህ ፍላጎቱ በግልጽ አልተናገረም እንጂ ከሩታ ጋር መሆን ይፈልጋል፣ ሌላ ነገር አይደለም። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዘናል። እሱን አይተን ሀሳብ እንሰጥበታለን። እስቲ ቪዲዮን እንይ። አክብረን ስለመጣ በጣም ደስ ብሎኛልና ሩታ የሚወር አለችና ሩታ ምንም አታውቅም፣ ስለዚህ ርዕስ ምንም የምታውቀው ነገር የለም። ያው እኔ ነኝ ሀሳቡንም ሁሉም ነገር የሚያመጣውትና ውሸት ነው ይሄ። እኔ ብቻ ነኝ ሀሳቡን ያመጣሁት ለሚለው በጣም ውሸት ነው። ተነጋግረው አስበውበት ነው የመጡት። ሩታ እኮ ናት ሴትዮዋ እንደዚህ ኢሚዲየትሊ በመጣ ሀሳብ የምትስማማ አይደለች። በቃ ተለምናሽ አትልም። ልጄንም ናፍቆ በጣም በዚህ አጋጣሚ ያው ልጄንም እያየው ነው። ብዙን አግኝቻት ባለፈው ዕለት እኔ ብዙ ሩታ በመሆን ይቅርታ ተጠያይቀን ሰላም ፈጥረን ጨርሰናልና በነገራችን ላይ ሁሌ ደካማ ጎኑ አብርሃም ልጁ ነው። ሩታ አብርሃምን መታረቅ ስትፈልግ ልጁን ነው ይዛ የምትመጣው። እውነት ነው። እኔም ልል ያሰብኩትን ሀሳብ ነው ያልከው። ሁል ጊዜ ልዑልን እንደ መሳሪያ ነው የሚጠቀሙበት። የተታረቁ ግን ሁሌ አቅፈው ትመጣለች። አባትኪ ውልክ ምናምን ብለው በቃ በልጁ በደንብ ነው እያታለሉት ያሉትና የአብርሃምን ደካማ ጎን እንደ ሚስት በደንብ ስለምታውቀው እነሱም እንደ ቤተሰብ ስለሚያውቁ በደንብ ነው እየተጠቀሙበት ያለውና አብርሃም ብትነቃ የተሻለ ነው። ልጁ ግን እንደዚህ መሰቃየት የለበትም። መቶም ልጁ አባቱን አይቶ ጓጉቶ መሄድ የለበትም። ይሄ ልጅ አሁን ሊናገር ትንሽ ነው የቀረው። የተናገረ ቀን ግን ጉዳችሁ ነው። እውነት ዛሬም ያው ለሰላም ነው የመጣሁት፣ ለሌላ ነገር አልመጣሁም። ሁለታችሁ ጋር ያለው ነገር እንድትታረቁና ሰላም እንድታወርዱ ስለምፈልግ ነው። በርታ የምትጨምሩ ነገር ካለ ያው እንደነገርኩህ ነው። የግድ ከሌላ ሰው ይቅርታ እስኪመጣ ድረስ መጠበቁ ልክ አይደለም። ምክንያቱም ምን የምታውቀው ነገር የለም አላልክም እንደ ኤፍሬም? አይ ይቅርታ እንድጠይቀው ኦልሬዲ ተነጋግረዋል። ትላንትና ቢኒያምና እዩ የሚባል ልጅ ይቅርታ እንድጠይቅ ይቅርታ ጠይቂ ብለዋታል። ወጥመድ ነው እያዘጋጁለት እንግዲህ ያለውትም እና ይቅርታ እንድጠይቅ ኦልሬዲ ነግሯታል ማለት ነው። አውርተው ነበረ። ከመጣች በኋላ ነው ያወሩት። ግን ለኛ ነው እንደዛ ያሉት። እነሱ ኋላ ነው ጨርሶ የመጡት ጉዳዩ ማለት ነው። ሩታ በእርግጠኝነት እንዲህ በቀላሉ በካሜራ ፊት ይቅርታ ብትላ ይቅርታ የምትል ሴት አይደለችም። ለቤተሰባችንም ሰላም አስፈላጊ ነው ብዬ ስለማስብ እንግዲህ አንተ ባመጣው ሀሳብ ተስማምቻለሁ። እንዳልከው ነው ማለት እኔ አላቅም አንተ እንደምትመጣው እውነት ለመናገር ብቻንም ብዙ ሰው ናፍቆኛል ምናምን እያለኝ ስለነበረ ነው ይዤ መጣሁት እንጂ አንተ እንደምትመጣ አረርታ አረቴ ያሰክሽን ሼም ነው። ይሄ በጣም ሼም የሆነ ነገር ነው። ምክንያቱም አሁን ኦዲየንስ ስላለ ብቻ አይደለም ልጁን ይዛ የመጣችው። ኦዲየንስ ስላለ ከሆነ አንድ ቪዲዮ ቤትሽ ሆነሽ መስራት ትችላለሽ፣ ከቤት ሳይወጣ ልጁን ነው ኦዲየንስ ማየት የሚፈልገው እንጂ ከአብርሃም ጋር የሚሰራ ቪዲዮ አይደለም። እና በጣም የተወዛገበ ሀሳብ ነው እያወራችሁ ያላችሁት። አይ ሩታ የሸወደችን ማውቂ አይደለም። ሶ አይ ቲንክ አጋጣሚዎች ጥሩ ናቸው ብዬ አስባለሁ። አይደል ይፋ? አዎ ልክ ነሽ። ልጁን ማምጣቴ ለመልካም ሆነ። አዎ መልካምነቱ እንግዲህ አባቱን ስላገኘ ማለት ነው። ሊያው ሲላት እኮ ያዙ ይልቀቁኝ ስትል የነበረ የሴትዮ ተመሳሳይቶ ታውቋያ እኔ ነኝ እና ሰላም ተወጡ ለታችሁ እንድትታረቁ ፈለኩት። ምክንያቱም ያንን ደጉ ጊዜ ማሰብ አለብህ። ምክንያቱም ለመኖር ስትል ደጉንም ጊዜ ማሰብ አለብህ። ክፉንም ጊዜ ብቻ ማሰብ የለብህም። እሷም ያው ብዙ ነገር አድርጋለች፣ አንተም ብዙ ነገር አድርጋል። ብዙ ደስ የሚል ጊዜ አሳልፋችኋልና እነዛንም ጊዜያቶች አንዳንዴ ማየት አለባችሁ። ከየት ሰው ስትጣላ የተጣላበትን ርዕስ ብቻ ማየት የለብህምና ከዛ ሰው ጋር ምን አሳልፌያለሁ፣ ምን ጊዜ ነበር የሚለው ነገር ማየት አስፈላጊ ነውና ምን ዋጋ አለው ማለት ማስታወሱ ምን ዋጋ አለው? መግባባት ካልቻልሽ በምንም አይነት ነገር መግባባት ካልቻልሽ፣ ለምሳሌ ሩታና አብርሃም ብዙ ጊዜ አለመግባባት ውስጥ ገብተው ብዙ ጊዜ ለመታረቅ ሞክረዋል። እርቁ ግን ሌላ ነገር ይዞ እየመጣ ነበር። ሌላው እንደ ባል ሳታከብረው ሁልጊዜ የምትናገረው ነገር አይደለም ለሱ እኛ ለምንሰማው ሽምቅቅ እያደረገን አንድ ላይ እንኳን ቢሆኑ ራሱ በጣም የሚከብድ ነው ይመስለኝ። ያው ከተስተካከለ ከኖሩበት ህይወት ከተማሩ ጥሩ ነው። ግን አሁን እዛ እንደዚህ ይሄንን የምናወራበት ጊዜ ላይ አይደለም ያሉት። ሁለቱም ያሉበት ጫፍ ይሄን ለማለት የሚያስደፈር ጊዜ ላይ አይደለም ያሉት። ያው እነሱ እንደሚሉት እንግዲህ ባሉበት ሆነው ሰላም ፈጥረው ልጁን ለማሳደግ በሚል ከበር ነው የመጣው። ግን አይደለም ኤፍሬም አንድ ላይ እንዲሆኑና ልጃቸውን አንድ ላይ እንዲያሳድጉ ብሎ ነው የመጣው። እሱማ እንደዛ አብርሃም ነው ይሄንን ያለው። አብርሃም
እሷ ሩታና ኤፍሬም አንድ ላይ እንዲሆኑ ይፈልጋሉ። አብርሃም ነው መጨረሻ ላይ እኔ እየመጣው ልጄን ባይ ደስተኛ ነኝ ሰላም ተፈጥሮ ያለው እንጂ እነሱ የመጡበትማ ድግስ ሊደገስ እኮ ነው። አዎ እኮ እነሱ አንድ ቤት ሊያስገቧቸው ነው። ያውም ደግሞ ድግስ ተደግሶ የሚጠሩትንም ሰምታል። ስለዚህ ኤፍሬም እኔም ተቀባይነት እንደሚያገኝ በአብርሃም ዘንድ እርግጠኛ ስለሆነ የአብርሃምን ድክመት በመጠቀም እንግዲህ የሚሆነው ደግሞ ማየት ነው። ለዛኔ ባጠገባችሁ በነበርኩኝ ሰዓት ራሱ ብዙ ነገራቶችን አይቻለሁ እና ከኔ ልክ ደግሞ ሁለታችሁ በደንብ ትተዋወቃላችሁና ሩታዬው ጨርሳለች፣ ይቅርታ እያለች ነው። ይሄ ይቅርታ ስትል ደግሞ ባለፈው ዕለትም መታ እንደዛ ይቅርታ ብላለች። ያንን ይቅርታ አለው እኔ የምፈልገው ያውቃል። ያ ይቅርታ ችግር እንዳለበት ኤፍሬም ራሱ ያውቃል ማለት ነው። ስንት ጊዜ ነው እባብ የሚነድፈው ሰው? አንዴ የተነድፈው መማር መቻል ነው ያለበት በጣም። ምክንያቱም ዛሬ ሄርሜላ ነበረች። ምናልባት ዛሬ ስሟን መጥራት ላይኖርብኝ ይችላል። ምክንያቱም እዚህ ርዕስ ውስጥ ላይ እሷ ስለሌለች ማለት ነው። ዛሬ የፈለኩት እኔ ሁለታችሁ ሰላም አውርዳችሁ ይቅርታ እንድትጠይቁ ብቻ ነው የፈለኩት። ለየትኛው ጥፋት ነው ይቅርታ የምትጠይቀኝ? ጥፋት ከሌለባት ይቅርታ እንጠይቅ። እውነት ነው። ሁሌም ይቅርታ ጥፋት የለብኝም ነው የምትለው ሰው። እኔ ምንም ጥፋት የለብኝም፣ ግን ይቅርታ ለምንድን ነው ጥቅሙ? ስለዚህ እቺ ይቅርታ የምትለው ቃል ከበር ተደርጎ የሚመጣ ሌላ ነገር አለ እንጂ ስላጠፋች አይደለም። ይሄ ራሱ ሌላ በጣም ግራ የሚያጋባ ሁለት የማይገናኝ ሀሳብ ነው። በነገራችን ላይ ይቅርታ ማለት እኮ በጣም እንደዚህ እንደ ተራ ነገር መሆን የለበትም። ይቅርታ ማለት እኮ በቃ ትልቅ ነገር ነው። የምድር ላይ የመጨረሻው የሰላም መፍትሄ ይቅርታ ነው። መጀመሪያ ስለጠራኝ ደስ ብሎኛል። ከዛም በላይ ደግሞ ልጄን ማየት ስለቻልኩ ደስ ብሎኛል። ይቅርታው ግን አልገባኝም ለምን እንደሆነ። ሩታ ጥፋት እንደሌለባት ነገሩና ጥፋት ከሌለባት ለምን ይቅርታ መጠየቅ ተገቢ ነው ብዬ አላስብም። እና ትክክለኛ ጥያቄ ነው። አዎ ትክክለኛ ጥያቄ ነው የጠየቀው። ኤፍሬም ሁልጊዜ ሩታ ጥፋተኛ እንዳልሆነች ነው የሚናገረው። ኤፍሬም ጥፋተኛ እንዳልሆነች ተሰምቶት ሳይሆን ማጨብጨብ ስለሚወድ ነው። የመወደድ ባህሪ ነው ያለው። የትክክለኛውና እውነቱ መናገር ሳይሆን የሆነ ቦታ ላይ ሄዶ ስክት ብሎ ለዛ ጎን ይሆናል፣ አንተ ጋር ሲመጣ ለአንተ ጎን ይሆናል። ይሄ የማስመሰል እንጂ ትክክለኛ ሩታ ጥፋት እንደሌለባት ከልቡ ተሰምቶት አይደለም። ለአብርሽ ሁላችንም ስህተት እንሰራለን። ሁላችንም የሆነ ጥፋት እናጠፋለን። ይሄ ስል ደግሞ ሩታ ጋር ብቻ ጥፋት ኖሮ ሳይሆን አንተ ጋርም ጥፋት አለ። ያው ይሄ ሁላችንም የምናውቀው ነገራቶች ነው። አሁን እሷ አላጠፋው ምናምን ክርክር ውስጥ አንገባም። በቃ ያለፈ ነገር ነው። ስላለፈው ነገር ማውራት አንፈልግም። ሩታዬ እንደዛ ብዬ አምናለሁ። ማለት አጥርስ ታደርገው ስላለፈው ነገር ማውራት ልክ አይደለም ነው። ኦፍ ኮርስ ማንም ሰው ያጠፋል፣ ጥፋት አለ፣ ይቅርታ መጠያየቅ አለ። ነገሮችን በይቅርታ መፍታት የተለመደ ነው። ነገር ግን ይቅርታዎቹ ሌላ መዘዝ ይዘው የሚመጡ ከሆነ ይቅርታው ቢቀር የተሻለ ነው አይደለ? ከልብ ካልሆነ ጉልጭ ማልፋት ነው የሚባል ነገር አለ። ያ ድካም ነው ትርፍ። ካነሳ ነው በጣም ብዙ የሚነሱና ነገር የሚያነሳቸው ጭቅጭቅ ነው። አሁን ምን አሉ አንተ እንዲያርጋል አንተ እንደዚህ ነው እንደዚህ ያደረኩት ምናምን መባባል ውስጥ መጋባት አለበት ብዬ አላምንም። ስለዚህ የኔ ጥፋት በዚህ ምክንያት ነው ነገር ያደረኩት አንተ እንዲህ ስላደረክ ነው ምናምን መባባሉ ልክ ነው ብዬ ስለማላምን መልካም ነገር በማሰብ ይቅርታ ብንጠያየቅ ነው ጥሩ ነው ብዬ አሁን ያደረኩት ነገር ነው። እኔም ባለፈው አይ ቲንክ ዳርጋር ምናምን መከን ከዛ በኋላ ነው ነገሮች ረበሽሽ ያሉት ምናምን በጣም እንግዲህ በሁለትና በሶስት ቀን ውስጥ ሩታ ተገልብጣ ሌላ ሰው መሆኗ እኔ ያስገርሞኛል። ከሁለት ከሶስት ቀን በፊት አሳስራው ነበረ ከዳኒ ጋር መታ የእጁን ያገኘው ምናምን በቃ የሌለ ማለት ነው። አይደለም እንደዚህ አብራ ያሳለፈችው የልጇ አባት አይደለም በአንድ ቀን አጋጣሚ እንኳን የተገናኙ እንኳን እስከማይመስሉ ድረስ ማለት ነው ስትል የነበረው እንደዛ ስታንቋሸው የነበረው አብርሃምን ድሮ ባለቤቴ ልጄ አባት ምናምን ብላ እንዲህ ነገሮቹን ልዝብ ያደረገችበት ምክንያት ከልቧ አይመስለኝም። አይ ግን ሩታ ብዙ ጊዜ አይታት ከሆነ የሶስት ቀን ሰው ናት። ያ ከሶስት ቀን በኋላ የሚመጡ ነገሮች በሙሉ ሌላ ናት። እልህ ውስጥም ስገባ በሶስት ቀን የኔ ያደርገዋለሁ ትልሃለች እና በአጭር ጊዜ ውስጥ አብርሃምን ወደሚጎዳው ወይ ደግሞ ሰው ወደምትፈልገው ፕላን እንደምታስገባው ታውቀዋለች። ለዛ ያው አንተም የማይሆኑ ጉዳዮችን ምናምን ለመጠየቅ ስትሞክር ከዛ በኋላ ሰላም ያልሆኑ ብቻ በቃ ሁሉንም ርዕስ እንዝጋውና ነገሮች በጥሩ መንገድ ቢቀጥሉ ባይ ነኝ። እኛም ደስ ይለን ነበር የእውነት ቢሆን። ምክንያቱም ለዚህ ለልጅ ሲባል እናንተ ሰላም ሆናችሁ ሌላ ችግር ባይመጣ እናንተ ሰላም ሆናችሁ ልጁን በሰላም ብታሳድጉ ባላችሁበት ሆናችሁ እኛም ደስ ይለናል፣ ልጅ መጎዳት ስለሌለበት። ምክንያቱም ባልና ሚስት ሲጣላ ልጅ ሲፈጠር በመሀል የሚጎዳው ልጅ ነው። ገብቷችኋል? በእኛ ችግር የሚጎዱት እነዚህ ህፃናቶች ናቸውና ይሄ ልጅ ምንም በማያውቀው ነው እየተጎዳ ያለው።
የአባቱን ፍቅር ያጣው በነሱ አለማሰብ ነው ማለት ይቻላል አይደለ? ስለዚህ አሁን ተለያዩ። አሁንም ልጁ የአባቱን ፍቅር እንዳያጣ ነገሮቹን በሰላም ቢፈቱ ጥሩ ነው። ግን ይሄን ይቅርታ አብርሃም በጥንቃቄ መያዝ እንዳለበት፣ በጥንቃቄ ክትትል ማድረግ እንዳለበት፣ ምክንያቱም ወደማይሆን ነገር ከይቅርታው በኋላ ወደማይሆን ነገር እንዳይዞር ማለት ነውና ጥንቃቄ ማድረግ አለበት። እናት ጋር አንተም ሰላም ሆነ ላይፍን ብትኖር እንደኔ አሪፍ ነው ብዬ ነው የማስበውና ከልጅ እናት ጋር ላይፍን ብትኖር ይሆናል። ይቅርታ ተባባሉና ማድረግ ያለብን ነገር ማድረግ እንችላለን። አብሽ በቃ ማለት ሁሉንም ነገር እንርሳው። ምንም ነገር የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። እኔ የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋሁብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልብ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ የምጠይቅህ። ይሄ ነው አራከት ከልብ ከሆነ የሚጠላ የለም። ይቅርታን የማይፈልግ ሰይጣን ብቻ ነው። ከልብ ከሆነ ማለት ነው። ስለዚህ አብርሃም መናገርም አልቻለም። ምን እንዳስነኩትም ባናቅም ማለት ነው። ሉሊም ብቻውን ባያድግ እናቱ ጋር ባያድግ ከአንተ ጋር የአባትነት ፍቅር እያገኘ የእናትነት ፍቅር እያገኘ የሁለታችሁም ፍቅር እያገኘ ሉሊም ቢያድግ በጣም ደስ ይለኛል። እንደኔ የቤተሰቦች እያልኳችሁ ነበር፣ ዛሬ አሪፍ ነገር ይፈጠራል እያልኳችሁ ነበርና እናቱና አባቱ አብርሽና ሩታ ስለታረቁ በጣም ደስተኛ ሆናሉ። ሉላ ያራዳ ልጅ ቶሎ ሀሳብ ስጥበት። አዎ ይኸው እንግዲህ እሷን በጣም ደስ ብሏታል፣ ሩታን በጣም ደስ ብሏታል። ምክንያቱም እንደፈለጋት አብርሃም ወጥመድ ውስጥ ለማስገባትም አሁን እኛ እኮ የእውነት ቢሆን ትክክለኛ ይቅርታ ቢሆን በቃ ደስ ይለናል። ሁላችንም ድግስ ነው ነበር ምንላ በጣም ሁሉም ደስ ይለዋል። ግን ያው እንግዲህ ሁላችሁም ቤተሰብ እንዳያችሁት ነው የአብርሃምና የሩታ እርቅ ከአንድ 2-3 ታይቷል። መጨረሻው ደስ የማይልና የማያምር ነገር ነው። ያ ስለሆነ ነው እኛም እንጂ ለአብርሃም ሳይድ ይዘን ሳይሆን በቃ ሩታ ያለችበት ሁኔታ አሁን ላይ ትክክል አይደለም። አብርሃም ሩታም ትክክል አይደለም። አብርሃምም ራሱ ፕሮቴክት እያደረገ አይደለም፣ የሚመጣውን ሁሉ ነው የሚቀበለው። ስለዚህ እንግዲህ ቀጥሎ ደግሞ የሚሆን እናያለን። አይ አሁን ታርቀውን እንኳን አብርሃም ፈቃደኛ ቢሆን ወደ ሄርሜላ መመለሱ ልክ ነው ብዬ አላስብም። ምክንያቱም በዚህ ሰዓት ላይ ማነው ይቅርታ ተባብለው ወደ ሩታ ቢመለስ ትክክል ነው ብዬ አላስብም። ሄርሜላ ምክንያቱም እንዲህ የሚል ከሆነማ ሁሉም ሰው መጎዳት የለበትም፣ አቋም ሊኖረው ይገባል። ትንሄድና ያው ሉሊም ይተኛ፣ እኛም አሪፍ ጊዜ እናሳልፍ። ቡና ምናምን ታፈኝናለሽ። አመጪ ደስ ይለኛል፣ ችግር የለውም። በሰላም ግን ደስተኛ ነህ? ሰላም ግን ፈጠሩ በመጀመሪያ ጊዜ ሰላም የሚጠላ አለ ብዬ አላስብም። ደስተኛ ነው እሱ። ይቅርታሽን ተቀብያለሁ። መጀመሪያም በሰላም ነው ከአንቺ ጋር መቀጠል የምፈልገው የነበረው ማለት ነውና ሰላምን መርጬ ልጄን በሰላማዊ መንገድ እየመጣሁ እያየሁኝ ልጃችንን የሚያስፈልገውን ነገር በጋራ እያደረግን ብናሳድግ እኔ በጣም ደስተኛ ነኝና እኛም ይሄንን ነበር የምንፈልገው። ሰው ካልተስማማ በቃ ምንም አማራጭ የለውም። ከሚጠፋፋ መለያየት ምንም አማራጭ የሌለው ነገር ነው። ተቻችሎ ሰው መኖር ካልቻለ ከባድ ነገር ከመፈጠሩ በፊት ተለያይቶ በሰላም መኖር ተመራጭ ነገር ነው። ያ ማለት ደግሞ ሁለቱ በመሀል ልጆች ከተፈጠሩ ደግሞ ያንን ልጅ በአግባቡ በፍቅር ለማሳደግም አስፈላጊውን ነገር እያደረጉ መሄዱ ከምንም በላይ ብልህነት ነው። ሰላም እኔ እፈልገዋለሁ። ከአንቺ ጋር እየተነቋቆርኩኝ ከመኖር በሰላም አንቺ የራስሽን ህይወት እኔም የራሴን ህይወት መኖር በጣም ደስተኛ ነኝ ብዬ አስባለሁና ደስ ብሎኛል። ይሄንን ሀሳብ ከወንድሜም ስለመጣ ግን ከወንድምህ ስለመጣ እንኳን ደስ ያለህ። ግን ደግሞ ወንድምህ እያደረገ ያለውን ነገር በጥንቃቄ መያዙ አስፈላጊ ነው። በጣም ያክብርልኝ ከምልህ በላይ እና ቢያንስ እኔና እሷ አብረን መኖር ባንችልም ግን ደግሞ በሰላም ልጃችን ማሳደግ እንደሚመሰለ ነገር የለምና አንተም ፈልገዋለሁ ይሄን ልጅ ነገር አዎ ደስተኛ ነኝ። አንቺ ላይ ክፋትን ማሰብ አልፈልግም። ነገ ከነገ ወዲያ በሰላም ነው መቀጠል የምፈልገው ማለት ነው። ብዙ ሰዎች ተለያይተው ልጆቻቸውን በሰላም ማሳደግ አለመቻላቸው ለልጆቻቸው ነው ትልቁ ተጽዕኖ ያለው። ይሄን ነገር እንግዲህ ታውቀዋለች ማለት ነው። ከባዱን ነገር ታውቀዋለች፣ ግን ፈልጋ ነው የምታደርገው ማለት ነው። ያሉና ሀሳቦች ወጣቶች ላይ በሰላም አለመሳደጋችን ልጅ ላይ ነው ተጽዕኖ የሚፈጥረውና አሁን ግን ሰላም መፍጠራችን ለልጆቻችን ጥሩ ነው ብዬ አስባለሁ። ምናልባት ሰላም ላይሆን ይችላሉ፣ ግን ደግሞ ለልጆቻችሁ ስትሉ ጥሩ ነገር ለመፍጠር ሞክሩ ለማለት ያህል ነው። እሺ አውጣይ እናመሰግናለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው